ሰው ነኝ? ምን አይነት ኃጢአተኛ ነኝ? ይኸውላ ወያላ ንድድ ሲል እኔ ደስ አላለኝም። ይኸውላችሁ ማርያምን ደስ ነው። ለምን ደስ ስላላላችሁ እኔ ደስ ነው ያለው። እኔ እዚህ ቤት እንደ ማጣፈጫ ቅመም እንጠቀማታለን ብለን የነበረችውን ዋንጫ ማለት ነው አተናታል ኦፊሻሊ ማለት ነው። ምንም ማለት አይደለም። እውነቱን ለመናገር አይኖ ዋንጫ ማጣቱ እጅግ በጣም ነው የሚያናደው፣ በጣም ነው የሚያቃጥለው። ይሄንን ጨዋታ አሸንፈን ዋንጫውን ይዘን በአግባቡ መውጣት ነበረብን። እሱን አምናለሁ። ግን ያን ያህል ደግሞ ሴንስም ሊሰጠን ሊያስጨንቀንም ሊያስከፋንም ይገባል ብዬ አላምንም። ምክንያቱም ከፊታችን እጅግ በጣም ትልቅ ነገር ነው ያለው። የፕሪሚየር ሊግ ዋንጫ የሚባል ነገር ገብቷላ። ትልልቅ ቶርናመንቶች ላይ እየተወዳደርን ያለ ነው። ገብቷችኋል አይደል? ስለሆነ ከዚህ ጨዋታ ይልቅ የአርሰናል ደጋፊ በጣም መጨነቅ ያለበት ብዬ የማስበው ማለት ነው ቀጣይ በኢታድ የምናደርገው የፕሪሚየር ሊግ ጨዋታ ላይ ነው። በደንብ ቡድናችን ፎከስ ማድረግ ያለበት። ገብቷችኋል አይደል? ስለሆነ በቃ ይሄን ዋንጫ አተኗል። ካራቦ ካፖን ብትመጣ መረገጣችን አይቀርም፣ ብናጣውም ይሄው መረገጣችን አይቀርም ነበር። ኢትስ ኖርማል። ስለሆነ አራት የተለያዩ ዋንጫዎች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 3 ይቀራል። እብድ ያገግማል እንጂ አይድንም። ጀመው ያገግማል እንጂ እንደተለመደው አዲስ ነገር አለ እንዴ? ወያላ እንዳይደብር እውነት እንዳይደብር ይቅርብን ማለት ቋጠሮ ከኔ ጋር ማንም እንዳይወዳደር አንድ አዳራሽ ቋጠሮ ብቻ በሁለት ፍሬ ነው የተቋቋምኩት ስለሚቻል በለው። እንግዲህ እንደለመድሽው በፕሪሚየር ሊጉ የሚያሳየን አለገና አለገ ብላ ጾም ነው ብላ አልበላ። እሺ ተሸንፈናል በሲቲ ባይዘው ማን ነው ይሄ? ያው ቆርቆሮ ዋንጫ ነው። እኛ ለዴኮሬሽን ነው የምንፈልገው። ገባ አይደል? ግልጽ ነው። ገባ እና ላስት ሲዝን ለካራባው ካፕ ሰሚ ፋይናል ደርሰን ኒውካስትል አስወጣን። ዚስ ሲዝን ደግሞ ለዋንጫ ደርሰን ማንሲቲ ያሸነፈን። ስለዚህ አሁን አንድ ስቴፕ ብቻ ኔክስት ሲዝን ደግሞ እንበላለን ማለት ነው። እንደዚህ ነው ንፍጣ። ኔክስት ሲዝን ደግሞ እንበላለን ነው ብላችሁ በቃ ኖርምዬ ነው። ገባችሁ አይደለ? እኔ ግርም የሚለኝ ግን ማን ነው እነዚህ ብክት ያለ አስተሳሰብ ያላችሁ የትርፌ ደጋፊዎች አብዩን ጨምሮ ማን ትኮራለህ እንዴ? በሰው ክለብ ትኮራለህ? ለምን አትደግፈውም? ያን ክለብ ደግፈው። ሲቲ ይችላል ብለው ጨፈሩ። ለታሪክ ይቀመጥልን ሪኮርድ አድርጌዋለሁ። ሲቲ ይችላል ብለው ጨፈርክ። እቤት ስንገባ ስለ ጌሙ እናወራለን። መድፈኛው ምንም ቅር እንዳይል። ይሄ ዝም ብሎ እንትን ነው ፍሌቨር ምናምን ነበር። እኔ ደስ ብሎኛል። እርሶስ ደስ አላለዎትም? እኔ ምስኪን ዋንጫ ለምን የሆነ ቡድን እየደገፍክ መተህ እዚህ 4 ዋንጫ ነው የምበላው። ከ4 1 እየቆጠርን ነው። መችፈላው ለወግ ለማድረግ በቃ ዛሬ አደክፈለው አድጋል። በቃ ከወያላ ወሬ ገላግልክ። እቺን ጆግ እኮ እኛ ምናምን ሲሉ ነበር። ይሄ ጆግ ለአንተ ቻምፒየንስ ሊግ ነው ወያለው። እመን ከዚህ በኋላ ካራቦ ካፕን ጆግ ምናምን እንዳትል፣ ቻምፒየንስ ሊግ ነው ለአንተ። እንዲህ በቀላሉ የምታመጣው ይመስል ጆግ ምናምን 34 ዓመትሽ አሁን ሄድና ከልዋጭ ምናምን ጆግ ውሰድ። እንደበረባችኋለሁ ዛሬ ማደበረባችኋለሁ። ይሄ መጨረሻ ያቋጠረው ስለሆነ ምክንያቱም ፕሪሚየር ሊጉ ላይ አሩን ልትበሉ ትችላላችሁ፣ ግን በዚህ አካሄዳችሁ እምትሉት ትመስላላችሁ። በ9 ነጥብ ነው አንድ ቀሪ ጨዋታ አላችሁ። ሄቶ የተገናኛላችሁ ልትሉት ትችላላችሁ። አላምናችሁ እናንተ ለኔ ትበላላችሁ ብዬ አላምንም። እናንተ እንዲህ ባቀርብላችሁ አትበሉ። እያላ ዋንጫ ሳይሆን የሚበላው አሳሩን ነው ብለን እኮ ነገርናችሁ። ካራቦ ካፕ ቻምፒየንስ ሊግ የሆነበት ቲም ቢኖር አርሰናል ነው። 34ኛ ዓመትሽ ልትይዥ ምንም ማድረግ አይቻልም። ዋንጫ መብላት ዊኒንግ ሜንታሊቲ ያስፈልጋል። የለማ ቦሪ ቢሆን እኮ ይበላል ሁሉ ነገር። ቦሪ እኮ ሁሉ ነገር ይበላል። እኔ ቡንደስሊጋን እንኳን በላለሁ ከሊቨርፑል ጋር ሆኜ። የለም አሁን ደግሞ ቀጣይ ፕሪሚየር ሊጉን ጣልልን ከቻለ በቃ እንዴ ነው የሚያምርብህ አንተ ወያለው። ደግሞ እኮ ኢቨንት አዘጋጅተው ምናምን ኢትዮጵያ ያሉት ማለት ነው። አረ ከእንደዚህ አይነት ውርደት
አትርፈን ጌታ ሆይ ከእንደዚህ አይነት ውርደት። ቻምፒየንስ ሊግ ሆነባችሁ በቃ ካረቦ ካፕ ቻምፒየንስ ሊግ 34ኛ ዓመትሽ ልትይይ ነው። ይቀጥል ነው ያለው ጅሞ ዛሬ አርሰናል ምን ነካው እንዴ? ይሄን አርሰናል የት ነው የምናውቀው? ምን አይነት ፈጨጭ የሆነ ቲም ነው ዛሬ ያየነው? የመጨረሻ ወራዳውን አርሰናል ነው ዛሬ ያየነው። የመጨረሻ አስጠሊታው ኪንካፔ ቢጫ ካገኘ በኋላ ሲጀመር ሴሜኑን አልቻሉም። ዛሬ ሴሜኑ እንዲህ ሲያብላለው ነበር፣ እንዲህ ወደ ግራ ወደ ቀኝ ሲያንገራተው ነበር። የመጨረሻ ፈጨጭ አሰልጣኝ፣ የመጨረሻ ፈጨጭ የሆነ አርሰናል ያየነው። የሚያስጠላ ጨዋታ የመጀመሪያ 20 ደቂቃ በደንብ ተከሶ ነበር። አርሰናል ብዬ ነበር ዛሬ አርሰናል ለበለበ። ምን ነካው አርሰናል እንዴ? ዛሬ እኮ ዋንጫው ሲሆን ሲቲ አሸንፎ ዋንጫ መውሰድ ትልቅ ነገር ነበር ለአርሰናል። ትልቅ ነገር ነበር። የሚያስጠላ ሽመት፣ የሚያስጠላ የመጨረሻ ውርደት ነው። የመጨረሻ እንደናንተ አይነት ወያላ ግን የትም አልተፈጠረም። ወያላ ብቻ እንዳለ ወያላ ማለት እዚህ ጋር ይኸው 3000 ወያላ ማርያምን እንደ ማንቸስተር ደጋፊ ወያላ የለም። ወያላ ናቸው። ይኸው